አንዴ ቆሻሻ ንፍጣም የሚለውን ሰምተን እንመለስ። ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ሴዶ እባክህ ተው፣ ይሄ ጫወታ ይቅርብ፣ ትሰበራለህ። A few moments later እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። ጥያቄ ያለን እዚህ ጋር እኔም ሁኔታ አላማረኝም ነበር። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ሰበር አሳዛኝ መረጃ፣ የመድኃኔዓለም መቃኞ ቤተክርስቲያን መፍረሱ ተሰማም። ዓመተ ምህረት ይቀር ምን ይሁን ተባለ። አቶ ገዱ አንዳርጋቸው በአሜሪካ በፓርኪንግ ስራ ላይ ተሰማርተው መታየታቸው። ሰላም እንዴት አላችሁ? ውድ የሙሌ ኢንተርቴይንመንት ቤተሰቦች ዛሬም እጅግ በሚገርሙ ቪዲዮዎች ተመልሼ መጥቻላችኋለሁ። ይህ ቪዲዮ ላይክ አድርጋችሁ ጀምሩት። ቪዲዮውን ደግሞ እስከ መጨረሻው ማየት እንዳትረሱ። ቀጥታ ወደ ቪዲዮ እንገባለን። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖቱ ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖቱ ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ከ120 ሚሊዮን 130 ሚሊዮን ህዝብ ጋር ለመጣላት ቸኩለሃል መሰለኝ። ለምትደባደበው ከ120 ህዝብ በነገራችን ላይ እንግዲህ ሰምታችሁት ጌችንም ምላሽ ሰጥቷል። ከኛ ጋር ብቻ ሳይሆን ከ120 ሚሊዮን ህዝብ ጋር ነው የምትጣለው ብሏልና እንግዲህ እውነቱን ነው ብላችሁ ታስባላችሁ? እንደኔ ግን ያው እውነት አይመስለኝም። አሁን ቀጥታ ያለውን ቪዲዮ ላሳያችሁና ምን አስቦ እንደሆነ ማለት ይሄን ቪዲዮ ከጆኒ ጋር ሐሙስ አልወዳደርም በእንቁላል መተት አሰርቶብኛል ካለ በኋላ የሆነ ማስታወቂያ ሰርቷል። ከዛ በኋላ ማለት ነው ምን አይነት ማስታወቂያ እንደሰራ ላሳያችሁ። ምናልባት ያንን የተጠቀመው ይሄን ማስታወቂያ ለመስራት ወይም ደግሞ የሰውን አቴንሽን ለመሳብ ነው የሚመስለኝ እንደኔ ማለት ነው። አበሻ ውድድሩ እንወዳደር እንድገባ ትፈልጋላችሁ? እንድገባ ከፈለጋችሁ ኤምአርኤፍ ጎማ ወይም የትም አውቶ ትሬዲንግ እሱ የቪዲዮ ምሰራው ቪዲዮ 1 ሚሊዮን ላይክ መግባት አለበት ማለት ነው። በ24 ሰዓት ውስጥ 1 ሚሊዮን ላይክ ከገባ ሐሙስ ውድድሩ ገባለሁ ማለት ነው። ያ ብቻ አይደለም፣ ቲክቶክ አካውንታቸውም 1 ሚሊዮን መግባት አለበት ማለት ነው። ለማንኛውም ኤምአርኤፍ ጎማ ብቸኛው ወኪል እንደሰማችሁት ነው እንግዲህ ያው ጥሩ ቢዝነስ እየሰራበት ነው። ይሄ ደግሞ የሰውን አቴንሽን መሳብ ብቻ ሳይሆን የሰውን አቴንሽን ስቦ ወደ ገንዘብ መቀየር ችሎበታል። እንግዲህ ሴዶ ብዬ አስባለሁ። ከአሁን ብቻ ሳይሆን ባለፈውም ላይ እንደዚህ ወደ ውጭ ሄድኩ ዱባይ ሄድኩ እያለ ብዙ የሰውን አቴንሽን በመሳብ ብዙ ማስታወቂያዎችን ሰርቷልና ጥሩ አቅም አለው ብዬ አስባለሁ። በተለይ ደግሞ የሰውን አቴንሽን ወደ ገንዘብ እየቀየረ ነው፣ ቢዝነስ እየሰራበት ማስታወቂያ እየሰራበት ነውና አሁንም እንደዛ ብቻ እንደሆነ ተስፋ አደርጋለሁ። ምክንያቱም ለውድድሩ የሚቀር አይመስለኝም ይሄን ያክል ተለፍቶ ማለት ነው። ግን ማስታወቂያ ለመስራት የሰውን አቴንሽን ለመሳብ ያደረገው ሐሳብ ነው ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ህዝብ ላይ የተጫወተብን ነው። አንተ እንዴት ትሪት ያደረግ? ስቃይ ያበላኝ እኮ ምን ይሻላል? ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር የሚጣለው ታዲያስ ያ ማለት ባይ ዘ ወይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጣላል እንጂ እንዴት ብሎ በኤርፖርት የሚወጣው? አሁን ልጅ ሊውጣ ቢል እንኳን አይቻልም። ቀላል ከሀገር ቢወጣ እንኳን አይመልጠንም። እኔ ሴኩሪቲ ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ ለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል እንደሰማችሁት ነው እንግዲህ ጌታቸው እንግዲህ የዚህ ውድድር ዋና አዘጋጅ እንደው ጆኒ እንኳን ቢቀር ከኔ ጋር ተወዳደራለህ ብሏል። ሴዶን ሰምታችሁት ከሆነ ከጆኒ ጋር አልወዳደርም፣ ከፈለጋችሁ ከውጭ ሌላ ተደባዳቢ አምጡልኝ ብሎ ነበርና ጌታቸውም እዚሁ ላይ መልስ ሰጥቶታል ማለት ነው። ጆኒ ጋር ባትወዳደር ራሱ ከኔ ጋር ትወዳደራታለህ ብሎታል ማለት ነው። ስለዚህ ውድድሩ የማይቀር ነገር ነው። ሁላችሁም ትኬት የገዛችሁ አትከስሩም። ያው እሱ ቢቀር ራሱ እኮ ብዙ ፋይቶች አሉና እነሱ ማየት ትችላላችሁ።
የምትከስሩት ነገር የለም። ወዲህም ግን ውድድሩ ይካሄዳል የሚቀር አይደለም ማለት ነው። ጥያቄ ያለን እዚህ ጋር በርታሚዎስ ያው እንግዲህ በመጀመሪያ የፋይት በጣም መዘጋጀቱ የሆነ ብዙ ወጣቶችን ጠቅሟል። እንዲሁም ደግሞ አዳራሽ ላይ ቀጥታ ፋይቱን ማየት እንደሚችሉ ነግራችሁናል እና ፋይቱን የሆነ ጥልቁ ድረስ ገብተው ማየት ይችላሉ። ገዛ ቆንጨራይ በጎራዴ ነው ያረዱ አንተ በእንቁላል አልተመታ ምን አልተባልክ? እኔም ሁኔታ አላማረኝም ነበር። እኔ በተለይ እግሩን ስበርልኝ ብዬ የሰራሁት ቪዲዮ ቀላል አይደል። እግሩን የቀጨው ነው የሚመስለው። ሰብሮ ያሳየኛል። አሳይልኝ ጆን አልፋታም ብዬው ነበር። ይኸው እንዳልኳችሁ አዎ ንቃት እግሩን ሰብራ አሳየኝ ጆኒን ብዬው ነበረ። እንቁላሏ ጉዳፈላች። እንቁላሏ ጉዳፍልታ ሴዶ ከዚህ በኋላ አልወዳደርም ብሎ ልብሱን አውልቋል። ለጨዋታ የሚሆን ለምን አልታወቀም። ስለዚህ ግራ ተጋብቷል። እንዲህ አንተ አላህን የምታመልክ ከሆነ የፈለገ መተት ቢመጣ ምን ችግር አለ ስትል አልነበረ ሴዶ? ረስተው ነው። አላህ ትክክል ነው፣ አላህ መሐሪ ነው፣ አላህ ነው የምከተለው ምናምን ስትለን አልነበር አልነበር? ረሳው ስታስጨበጭብ አልነበር እንዴ? ያንተ ሃይማኖት ሰይጣንን አይዋጋ? ሰይጣንን አይዋጋም ወይ? ነገረኝ እስቲ። አይዋጋም? ይዋጋል። ይዋጋልና ፕሊዝ እንትን ብትል ጥሩ ነው። ተጫወት። እንደዚህ ሴዶ አልጣላም ብሏል። እንደገና አሁን ዛሬ አልጣላም ብሏል። አሁን እኔ ለጌታም ጌታ አለው ባይዘው ለጌታም ጌታ አለው። ምንድነው ጌች ያኛውን ሰውዬ ፎሎ አንፎሎ ያደርጋል። ሴዶ ጌችን ፎሎ አንፎሎ ጌች አሁን ቤት ቁጭ ብሎ እሺ ምን ላርግ ዱባይ ላኩ ማስታወቂያ አሰራው ከዛ ውጥፍ ነቃ ያዘጋጀው ምን ላርግ እያለ ነው። ቲክ እየቀለደ ራሱ አይመስለኝም እውነት ለመናገር ማለት ነው። አይታችሁታል። መጨረሻ ላይ ልብሱን አውልቆ እንዴት እንደሄደ አይታችሁታል። በቃኝ። ጆኒ ደግሞ ጭራሽ አይ ዶንት ቲንክ የገባው ራሱ አይመስል። ጆኒ ደግሞ እንደ ፍቅር አይነት አጠራር ነው የሚጠራው። ሴዶ ሐሙስ ማታ ራብልተ ወይን ተጎንጭተ ከኔ የሚያተርፍ ሰው የለም። ትመጣለህ አንቀዋለሁ። ይሄን ነገር ተረዱን። ባይዘው ፕሮግራሙን የምታዘጋጁትም ሆናችሁ ተወዳዳሪዎቹ ፕሮሞሽን ላይ ያላችሁ ሰዎች ምናምን ነገር ማለት ነው። አሁን አይኑ ኢቲኤፍሲ2 ምስራቅ አፍሪካ ውስጥ ትልቁ ኢቨንት ነው። በቃ ትልቁ ኢቨንት ነው። ሳፋሪኮም ነጌጅ ምናምን በቃ የሚገርም ስራ ነው የሰራችሁት። እሺ በቃ እኛ ግን 2018ን በትክክለኛው መንገድ መሰናበት አለብን። በቃ እንደ ተመልካች እየፈለግን ያለነው ነገር እዛት ይሄ በጣም ብዙ ነገር መጠየቅ ነው። 2018ን በስነ ስርዓት እንሰናበት በቃ። ስለዚህ የሆነ ሰው ስበሩልን ወይ ደግሞ ኖካውት አብሉልን። ይሄ ከባድ ነገር ነው። አልገባኝም። ይኸውላችሁ እኔ ሴዶን የምደግፈው ታክሲ ውስጥ ጆኒ ጁጂቱን የሚመስል ሰውዬ ውትፍ ስላሳየኝ ነው። ውትፍ ነቃይታ ውትፍ ስላሳየኝ ነው። እኔ ካሌብን የምደግፈው መርካቶ ሄጄ ስልኬን ተበልቼ ስለነበረ ነው። በቃ ምንም ይሄን ያህል ዲፕ ነገር የለውም። በቃ ስለዚህ እቀራለሁ አልመጣም ምናምን እንመጣለን አንተ ያለህበት ድረስ በቃ ከፍለናል። እንግዲህ አሁን ከፍለን ቲኬት ገዝተናል። 150 ሺህ ብሩን 100 ሺህ ብሩን ተሽጦ አልቋል። እንመጣለን በቃ ሰፈር። እኔ ዛሃራን የምደግፈው የአብስራን የመሰለች ሴትዮ ሪጀክት አድርጋኝ ነበር። እንደዛ አይነት ሴት ነው የሚመቸኝ። በቃ እኔ ከንቃተ ህሊናና ከገዜ ማን ያሸንፋል? ይገባሉ እንደ ቀድሞ ይገባሉ። ምን አረ እኔ የሚገባ አይመስልም። ለምን? ማን ይፈራል? መፍራት አለመፍራት ሳይሆን አይገናኙም። ሰማይ ነው። ማን ይበልጣል? አረ ንቃተ ይበልጣል። ምን ሆነ? አትሊስት ንቃተ እኮ ብላክ ቤልት ነው፣ ሰከንድ ቤልት አለው በቴኳንዶ። ዝም ብሎ ደግሞ አይገኝም። ያን ብቻ ሳይሆን ይኸው ስንት ወር ነው? 6 ወር 7 ወር የታይ ቦክሲንግ እየሰራ ነው። ግራፕሊንግ ከጆኒ ጋር ጀምሯል። ያ ማለት ነው። እንዴት ነው? ተመችቷል? ፍቅራቸው ያው ቀደመኝ እንጂ ፍቅረኛ ይቀደመኝ ይላል። ንቃተ ፍቅረኛ ይመስል በቀሉን ወሰደብኝ።
አስመልሽ የምር አስመልሽ አዎ ለማስመለሽ ያረጋችብሽ ነው አስመልሽ ነቃተሽ ትያረግብኝ እና የሆነ አይገናኙም ነው ያ ንቃት የሚሰራው ነገር እዛ ኪክ ሲሰራ አይታል አይደል ዝም ብሎ የሚመጣ ነገር የንቃትን በራስ መተማመን ታደንቂያለሽ ከምን የመጣ ነው ያው እኔ ከማርሻል አርቱ ይመስላል ያው ቴኳንዶ የሚሰሩ ሰዎች አብዛኛው ያው እኛም ከቴኳንዶ ላይ መጣ በራስ መተማመናችን አሁን እንደው ብቻሽ እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም በቃ መወዳደር አልችልም እኔ ሴዶ ሁለት ነገር አይ ቲንክ ለፋይቱ ዓለም አዲስ ነው መሰለኝ ፋይት መግባት አልችልም ብለህ ካሰብክ እንግዲህ ፕሮፌሽናል ሊንክ ትላለህ ኬጅ ውስጥ አልገባም የሚል ነገር ሴዶ አታስቡ if your leg is hurt I'll break my leg too እንገናኛለን እናንተ ብቻ አስመጡልኝ ብያለሁ ሴዶ we are still going to be fighting no matter what happens ምድር ትገለበጣለች እንጂ እናንተ እዛ ኬጅ ውስጥ አንገናኝ አንቀር Johnny is the best smart guy I have ever seen. በምን ምርጥ ልጅ I swear ይሄ አዲስ አበባነትን በጣም በሱ ነው የወደድኩት ገባህ አባባል ተንኮል የለበትም ልጅ አንተና እሱን የሚያመሳስላችሁ ነገር አለ ባይዘ በጣም ፖዚቲቭ ነው ለፈርስት ዴይ የሆነ ቀን ለሆነ ለፎቶ ሹት ምናምን እንትን ብለን ተገናኘንና ከፋይቱ በኋላ ነው ከፋይት በፊት ኦኬ እሺ እዛኔ ነው ይሄ ልጅ ንቀት ነው ምንድነው እሺ ይሄ ደግሞ ነገርኛ ነኝ ንቀት ነው ምንድነው ያልኩት እንዴት ነው ትሬኒንግ አሪፍ ነው እንዴ ያለኝ ተገናኘንና እሺ አሪፍ ነው አልኩት ኤምኤምኤ ጓንት አለህ እንዴ ያለኝ አረ የለኝም ዝም ብዬ በዛኛው ነው የምሰራው አልኩት ኖ አይ ኤምኤምኤ ጓንትማ ያስፈልጋል 4 ቀን ከፋይቱ በፊት እንዴ ኤምኤምኤ ጓንትማ ያስፈልጋል እጅ ላይ ግራፕሊንግ ላይ በሱ መያዝን ምናምን መልመድ አለበት ብሎ የሆነ ጓንት አውጥቶ ሰጠኝ ልውሰድ የሆነ ነገር አድርጎበትስ ቢሆን ላይክ እንደዛ አላሰብኩም ግን ልቀት ነው ይሄ ሰውዬ እንዴት ነው ምናምን ብያለሁ ግን ከዛ በኋላ ምን አየሁ he is like fucking positive I swear to God Johnny is different Johnny I like Johnny ከፋይቱ በኋላ ማን ደወለ እስቲ የመጀመሪያ ማን እንዴት እዛው ፋይቱ ላይ አቅፎሽ ምናምን በቃ በፍቅር ነው የተፋታችሁት ፋይቱ ላይ አቅፎኝ ምናምን እንሰራለን ምናምን አለኝ ዛኔ ራሱ ፋይቱ ላይ እኮ ቤስት ፋይተር አረጋለሁ እንሰራለን የወርልድ ቻምፒዮን ነው ማረግ ፖቴንሻል አለ የሴዶ ሙዚቃ ሴዶ በዱባይ በረሃ አሸዋ ምድር ዘፈን ወጣለ ተቆሰማን ከባድ ኒውክሌር ይመጣል ሲባል ፋይት ለምዱ ፈሱን ለቀቀ ወይኔ ሴዶ ኧረ አዋረደን ይሄ ሰው ጉድ እኮ ነው ዱባይን በቀለው ምነው ከፈራስ ግን ቢናገር አሁን መጥቶ ኪንግ ኢዝ ሂር ይላል በማብዛት ከሚቸገር ሴዶ ወንዶ ይመጣል ለምዶ ፋይት ቴኳንዶ ሲባል ሴዶ ሲጀምር እኛን አዋርዶ እሱም ተዋርዶ ቦክሰሩን ቀዶ መጣ ሴዶ ዘንድሮ ያልተሰራች ዘፈን የለችም ነው ምድር ቀራውርቶ አይ ሴዶ እንኳን ኮንትራቱን ፈረመ ያራዳ ልጆች ኮንትራቱን እንኳን ፈረመ እንጂ ልንገራችሁ እንደዚህ ይዘው ነው የሚያጣሉት የትም ይሄድ የትም ሀገር ቢሄድ እንዲህ ይዘው ኬጅ ውስጥ ያስገቡታል ነው ማለት ከጆኒ ጋር ጉዳዩን ይፈጽምልናል ወንድማችን ጆኒ ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ተው ይሄ ጫወታ ይቅርብ ትሰበራለህ ሲሰበር ሊትራሊ ሲሰበር ነው ያየሁት እግሩ ነው ወገቡ ነው የተሰበረው ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው በቃ ሴዶ አሁን ኮንዶም ታይላንድ ሄዶ እኮ እየሰለጠነ ነው ያለው ሴዶ ይሄን ሰምቶ ይሆነ እንዳልወዳደርም የሚለው ከዚህ ውጪ በቃ እንዴት አይሆንም ጆኒ ነው ያሸንፈው ሰውነቱም ያስመሰግናል እኮ የበላ ይመስላል ሰውነት በጭንቀትም እኮ ይሄ ራሱ እኮ ያወፍራል አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀል ሴዶ ለ13 ዓመት ሚክስድ ማርሻል አርት ሰርቻለሁ ብሎ በየሶሻል ሚዲያ ስቀውጥ እኔ ኮል አውት አድርጋለሁ አክቹሊ ቀድሜ ሴዶ ነው ኮል አውት ያደረኩት ንቃተ ሚስቱን እንዳቀባበ ፈርተነው እና ኔጌቲቭ ካም ኦን ፈርተነው እንደ ሚስቱን እንዳቀባበ ፈርተህ የሸሸ ሌላ አዘጋጅልህ ሌላ ተነቃቃ ነው እኛ እንዳያሳስብ
ከጆኒ ከተረፍክ እኔ ቀጣይ ላይ ገፋለሁ አንተን ሌላ አዘጋጅልሃለሁ። ፋላውን ገርፌ መጥቼ ከጆኒ ከተረፍክ ኢቲኤፍሲ 03 ላይ እንገናኛለን። ማርሻል አርቱን አንድ ጊዜ ከይቅርታ ጋር ለጆኒ እና ለጌች አጨብጭቡ ባካችሁ ፕሊዝ። ለጆኒ ለጌች አጨብጭቡ። we did this ጨዋታውን ቀይረናል በስነ ስርዓት። ስለዚህ ሴዶ be ready for me too። እሺ አብረን በልተን ከዳኛ አይደል? ከልብ አድርገን እናመሰግናለን። አብረን በልተን ከዳኛ ንቃተሽ አብረው ካምፕ እንግዲህ ያረፉት እኔ ንቃት አያገባኝም። ካምፕ እንግዲህ ያረፉት አንድ ላይ ነው። አሁን ሲሄዱ አብረው ነው የሚሄዱት። አያገባኝም። እኔ ከመምጣቴ በፊት ኢትዮጵያ ውስጥ ነው የምላችሁ ማንም ዋው በጆኒ በአንድ ዙር ንቃት አታሸንፍም ብላችሁ 1 ሚሊዮን ብር መመደብ የምትፈልጉ ሰዎች I'm fucking ready right now. This is a business for me. 1 ሚሊዮን የሚመድብ እጅ አንሳ እስኪ። አንተ ትመድባለህ? 1 ሚሊዮን ነው ፈልገህ ነው የመጣኸው አንተ። የሚመድብ ካለ 1 ሚሊዮን ንቃት አያሸንፍም ብሎ የሚመድብ ካለ 1 eternity later. በጥፊ ከተመታ በኋላ ይሮጣል። ይሄ የት ነው ወንድሜ? ቦንጋ ደረስኩ። ተመስገን ፈጣሪ። እኔ ከመምጣቴ በፊት ይዛት ሲያደርጉ አስባጭ ይሄ ቪዲዮ ለኢትዮጵያ ሕዝብ አድርሶልኝ ማለት ነው። ውድድሩን ያልጮት ለምንድን ነው ሸሽቶ ነበር? ወደ ኋላ አልጮት አሁን ቀን ሐሙስ ቀን አይደል? እና በለጋታው ጁማ ነው አይመጣም ነው የሚለው ነገር ብዙዎች እንግዲህ ጥያቄ ያስነሳ። ቅዳሜ ሴራ ነው የባለፈ የንቃተ ህሊና መች ቀን የተደረገው? እሑድ ቀን እሑድ ሐሙስና ቅዳሜ ይሄ መተቱ የሚሰራበት ነው። በቃ እንቁላል መተት አለው። ከሃይማኖት ጋርም ጠይቄ አይሆንም። እንቁላልና መተት ምን አገናኘው? አንተ ምን ይሄ እንቁላልና ሃይማኖት ይላል እንዴ? እንዴት አመጣጡ ታውቃለህ? እንቁላል መጠየቅ አለብህ። ዶሮዋ በዝሙት ነው የወለደችው ወይስ ኒካ አርጋ ነው የሚለው ነገር መጠየቅ አለበት። ዝም ብሎ መተት አለው። እኔ አልጮትም። የፈለገ ነገር ቢመጣ አልጮትም። እኔ ኧረ እሺ፣ ምንድነው ሐሳብህ? አልጮትም። ወይ ቀኑ አራዝሙትና የተወሰነ ማስታወቂያ ልስራ። የሴዶ ድርጊት እስከ 1 ዓመት ድረስ ሊያስቀጣ እንደሚችል ተነገረም። የኤምኤምኤ ውድድር ሊያደርግ ጥቂት ቀናት ብቻ የቀሩት ሴዶ ማርሻል ድግምት ሰርቶብኛል በሚል ምክንያት ከወጣቱን ማስታወቁ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ሴዶ ተፎካካሪው በእንቁላል ድግምት እንዳሰራበትና ከሌላ ተደባዳቢ ጋር ካልሆነ በስተቀር ከጆኒ ጋር ወደ ሪንግ ውስጥ እንደማይገባ አስታውቋል። ታዲያ ይህንን ጉዳይ አስመልክቶ አስተያየታቸውን የሰጡት የህግ ባለሙያዋ ጠበቃ ሰብለ አሰፋ ሴዶ ያቀረበው የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበ በስተቀር በኢፌሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት ሐሜትና ስም ማጥፋት ወንጀል ተደርጎም በመውሰድ እንግዲህ እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣ እንደሚችል ተነግሯል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። እንደዚህ ሰውን እያስጨነቀማ ይገባዋል። ሴዶ መቀጣት አለበት። ካልተወዳደረ በተለይ 1 ዓመት መቀጣት ግዴታ ነው ማለት ነው አለበት። ምክንያቱም ሰውን አሸብሯል፣ አስጨንቋል። ብዙ እንግዲህ ከውድድሩ ቀረ ወይም ደግሞ ትቶት ነው ፈርቶ ነው እየተባለ ብዙ ነገር ሆኗልና ሳይወዳደር ከቀረ በቃ 1 ዓመት መታሰር አለበት። እንደኔ ሐሳብ ማለት ነው። እናንተ ደግሞ እስኪ ሐሳባችሁን በኮሜንት አስቀምጡልኝ። እንግዲህ ሰሞኑን እንደሰማችሁት ደግሞ በጅጅጋ የመድኃኔዓለም ቤተክርስቲያን ሲፈርስ ወይም ደግሞ ሲያፈርሱ ታይታችኋልና እንግዲህ አንድ ሀገር ላይ እየኖርን የሃይማኖት እኩልነት ባለበት ሀገር እንደዚህ አይነት ድርጊቶች ያው በተደጋጋሚ እየተፈጸሙ ነውና እስኪ አብረን እንየው ይሄንን ቪዲዮ። ነበር አሳዛኝ መረጃ የመድኃኔዓለም መቃኞ ቤተክርስቲያን መፍረሱ ተሰማም። ይህ ቪዲዮ አቅም እንዲኖረው ሁላችሁም ፎሎና ሼር አድርጉት። ዛሬ ነሐሴ 18 2018 ዓመተ ምህረት በሶማሌ ክልል ጅጅጋ ከተማ አዲስ የተሰራው የመድኃኔዓለም ቤተክርስቲያን በተደራጁ ኃይሎች መፍረሱን ከሶማሌ ክልል ሀገረ ስብከት በተጨማሪ የአዲስ አበባ ሀገረ ስብከት አረጋግጧል። ድርጊቱ የአካባቢውን ማህበረሰብ ከፍተኛ ሐዘን ውስጥ የከተተ ሲሆን የሚመለከታቸው አካላት አስቸኳይ ማጣራት እንዲያደርጉ ሲል የሶማሌ ክልል ሀገረ ስብከት አስታውቋል። በቅርበት እየተከታተለ የምናሳውቃችሁ ይሆናል። ፎሎ ያረጋችሁ ይከታተሉ። ተመልከቱ እንዴት ጉልላቱን ቀጥቅጦ እንደሚጥለው ተመልከቱ። እንጂ የሃይማኖት እኩልነት ባለበት ሀገር ላይ ያውን በጅጅጋ በጣም ብዙ መመን ባለበት ሀገር ላይ ምን አይነት ድፍረት ነው? እንደዚህ ላይ ተሰቅሎ ጉልላቱን መስቀሉን እንደዚህ በጭካኔ እንደዚህ ቀጥቅጦ እስከመጣል ደረጃ በጣም ያሳዝናል። የመድኃኔዓለም ቤተክርስቲያን ነው
ይህንን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለጅጅጋ ሀገረ ስብከት እስከሚደርሰው በደንብ ሼር ኮፒ ሊንክ አድርጉ። የምክክር ኮሚሽን እንግዲህ ተብለው የመጡት ሰዎች ደግሞ በጋራ ሲጨፍሩ ሃይማኖት የግል ነው፣ ሀገር ደግሞ የጋራ ናት ነበር የምናውቀው። አሁን ግን ሀገር የጋራ መሆኗ ቀርቶ ሀገር የግል ሃይማኖት የጋራ ይመስላልና እስኪ አንድ ላይ ቪዲዮን ተመልክተን ነው እንመለስ። ሲጀመር እንግዲህ እንዳያችሁት ከሆነ እዚህ ቪዲዮ እንደምንመለከተው ኮሚሽኑ በብዛት ያልተስማማው በብሔራዊ ቋንቋ ወይ ደግሞ እስካሁን እንደምናውቀው አማርኛ የብሔራዊ የሥራ ቋንቋ ነበር። በሱ ነው እንጂ ያልተስማማው በብሔራዊ ሃይማኖት የተስማማ ይመስላል። እንደምታዩት እንግዲህ ዓመተ ምህረት ይቀር ምን ይሁን ተባለ? ዓመተ ምህረት ይቀር ተብሏል። እንግዲህ ጠይቀ ስትል ላጥ ሲያደርግ ትላለህ ማለት ነው። ይሄ ምን ማለት ነው? ዓመተ ፍዳ አይታ በነገራችን ላይ ዓመተ ምህረት የሚለው ያው መጀመሪያ ዝም ብሎ የመጣ ትርጉም አይደለም። አሁን ዝም ብሎ ማንም ተነስቶ በቃ ዓመተ ምህረት ወደ በነገራችን ላይ ዓመተ ምህረት የሚለው ያው መጀመሪያ ዝም ብሎ የመጣ ትርጉም አይደለም። አሁንም ዝም ብሎ ማንም ተነስቶ በቃ ዓመተ ምህረት ወደ ወይም ኢትዮጵያን አቆጣጠር ተብሎ ይቀየር ዝም ብሎ የሚቀየር ነገር አይደለም። ዓመተ ምህረት ማለት ጌታችን ኢየሱስ ክርስቶስ ከተወለደ በኋላ የምህረት ዘመን የምህረት ዓመት መጣ ሲባል በፊት ከነበረው ዓመተ ፍዳ ወደ ዓመተ ምህረት ስለተሸጋገርን ዓመተ ምህረት ተባለና ዓመተ ምህረት የመጣው በዛ ምክንያት ነው። ስለዚህ ዝም ብሎ ማንም ተነስቶ ዓመተ ምህረት ይቀየር ብሎ የሚቀይረው ነገር አይደለም። ብዙ ትምህርት ብዙ ጥልቅ አስተምህሮ ያለው ነውና ይህም እንግዲህ ምንን ያሳያል? እንደምናየው ከሆነ አሁን ላይ በኦርቶዶክስ እምነት ላይ እጅግ የከፋ ወይም ደግሞ እጅግ ያንሰራበረ በኦርቶዶክስ እምነት ላይ ያለ ጥላቻና ጥቃት ያመለክታል፣ እንደኔ ሐሳብ ማለት ነው። በዚህ መነሻነት ይመስለኛል እንደዚህ እየተደረገ ያለ ነው ማለት ነው። አሁን በተሰማ መረጃ መሰረት የቀድሞ የአማራ ክልል ፕሬዝዳንትና የሀገሪቱ የውጭ ጉዳይ ሚኒስተር የነበሩት አቶ ገዱ አንዳርጋቸው በአሜሪካ በፓርኪንግ ስራ ላይ ተሰማርተው መታየታቸው ብዙዎችን እያነጋገረ ይገኛል። ታዲያ አንዳንዶቹ በስልጣን ላይ እያሉ ስለዘረፉ አሁን በላባቸው ለማደር የሄዱበት ርቀት ያኮራል ያሉ፣ ሌላኞቹ ዘርፎ ከማደር ሰርቶ ማደርን ያስከብራል ሲሉ፣ ሌሎቹ ደግሞ ሀገራቸውን የሸጡ ሚስጥር የበተኑ በመሆናቸው ሊታዘንላቸው አይገባም ይላሉ። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ኮሜንት ላይ አጋሩን። እንግዲህ የቀድሞ የአማራ ክልል ርዕሰ መስተዳደር ወይም ደግሞ ዋና መስተዳደር ሆነው ያገለገሉት እንደውም በብዙ ትልልቅ ስልጣናት ላይ ያገለገሉት ፕሬዝዳንት ገዱ አንዳርጋቸው አሁን ላይ በአሜሪካ ፓርኪንግ እየሰሩ ታይተዋል በሚል ቪዲዮ እየተሰራጩ ይገኛሉና ይህን አስመልክቶ እንደው ምን ሆኖ ነው? እነሱ ገንዘብ የላቸው ሆኖ ነው ወይንስ ደግሞ ለክብር ነው? በፊት ኢትዮጵያን ወይም ደግሞ ሲያገለግሏት ሲመሯት የነበረውን ሀገር በትክክል አገልግለው በትክክል መርተው ነው ወይ የሚለውን እጅግ እያነጋገረ የሚገኝ ሐሳብ ነውና እስኪ እናንተስ ሐሳብ ምንድነው? በኮሜንት አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ በማድረግ እንድትጠብቁ ጋብዛችኋለሁ። በሰላም ቆዩልኝ።